እንዴት ነው ጎረምሳ? አለው ደህና። ሁሉም አባዬ ነው። ስለዚህ በአባዬ ልንተዋወቅ እንችላለን። እሺ አባዬ። ናቲ ማለት እኔ ነኝ። የትሁት አባት ነው። ማለቴ ትሁት የምወዳት ልጅ ናት። ደስ ይላል። ትሁት የምትወደድ ስርዓት ያላት ልጅ ናት። አሁን ግን ደህና አይደለች። አውቃለሁ፣ አስቀይሜያታለሁ። ግን እናቴን ለማግኘት ነው ሁሉንም ነገር ያደረኩት። ተጣልታችሁ ነው? አዎ ተቀይማኛለች። ግን የማታና የዛሬ ሁኔታ ሌላም ነገር ያለ ነው የሚመስለው። አንተም ያለህበት ይገባኛል አባዬ። እናቴ ራበች አለች እንዳለች ደግሞ እርግጠኛ ነኝ። ግን እየቃዡ እንደሆነ ነው የሚነግሩኝ የሚፈልጉት። እናት ማለች ልጅ? አሁን እሱ ላይ ነህ? እውነት አለች? አዎ እኔ ጋር ናት። ምን? እባክህ ውሰደኝ። ነገም ካንተ ጋር እንዳልጣላ እባክህ። ናቲ ተረጋጋ። ተረጋጋ የማይባልበት ሁኔታ ላይ ተረጋጋት በለኝ። ያንተንና ስላስመለጠች የትሁት ልጅ አባታ አግቶታል። ምን? ና አሁን ተነስ፣ አንዳቸው ጋር ነች። ተረጋጊ ትሁት። አልረጋጋም። ልጄን ስጡ። ልጄ ለእናንተ ወዳም ሲባል መስዋዕት መሆን የለባትም። እሺ እንዴ ትሁት፣ እኔ ምን አውቅልሻለሁ? ታውቂያለሽ፣ ሚስቱ ነሽ። ይሄንን ክፉ ሰው ያቅፈሽ የምትተኚ በሐሳቡ የምትስማሚ ሚስቱ ነሽ። ይኸውልሽ ትሁት፣ ትዕግስቴ እያለቀ ነው። ይለቅ። አሁን ከደረሰብኝ በላይ ምን ሊደርስብኝ ነው? ያንቺ ትዕግስት አለቀና ምን እንዳይመጣ ነው? አዎ ሞትም አለ እኮ። እኔ ነው የምገላችሁ። በጄ ሲጣርግ ነው የምገላችሁ። ልጄ ላይ አንድ ጭረት ብቻ ላገኝ። ነገሮችን ተረጋግቶ በማስተዋል ለመወሰን የተቸገረው ናቲ አለሜ እንዲሁም ትሁት ስላሉበት ሁኔታ አውቋል። የእናቱ በህይወት መኖርን ሰምቶ ስለ ነገሩ እውነትነት ማረጋገጥ ያልቻለው ናቲ አሁን ላይ ያለው አማራጭ ራሱን አረጋግቶ ስሜታዊ ሳይሆን ከትሁትና ከአባዬ ጋር ሆኖ ችግሩን ለመፍታት መሞከር ነው። የእናቱን በህይወት መኖር ከትሁት ሰምቶ ነገሩም እውነት ስለመሆኑ ለማረጋገጥ ከቤቲ ጋር ቢተኛ በመሀላቸው በተፈጠረ ግጭት ስለ ነገሩ እርግጠኛ ሳይሆን ቀርቷል። ለዛም ነው ወደ አባቱ ቤት በማታ ለመተኛት በሚል በመጥቶ በድንገትም ሙሉ ቤቱን ካልፈተሽኩኝ ያለው። በትሁት መስዋዕትነት ከዛ ስቃይ ከተሞላበት ቤት ያመለጠችው አለም በነገሮች መደራረብ ጭንቀት በድጋሚ ወደ እብደቷ እየተመለሰች ያለች ይመስላል። እሷን ለማዳን ብሎ በምሽት ከቤቱ ወጥቶ ወደ ቤቱ ማምጥቶ እየተንከባከባት ያለውንም አባዬንም ጭምር በወሬቷ ግራ ጋብተዋለች። አለሜን አስመልጣ ልጇን ያስያዘችው ትሁት ገዛኝ መሳሪያውን ደቅኖ እያስፈራራ ባለበትም በመሃል በራቸው ይንኳኳል። ገዛኝም ወደ ኩሽና ሄዳ ስራዋን አርፋ እንድትሰራ ነገር ግን አንድ ነገር ትንፍሽ እንዳትል አስጠንቅቋት ሄዶ በሩን ይከፍተዋል። በዛ ምሽት ወደ ቤታቸው የመጣው ናቲ ነበር። ቀጥሎም አባዬ በሰላም ነው? ይህን ሁሉ ሰዓት ሳንኳኳ ያልሰማችሁት ብሎ ሲጠይቀው ገዛኸኝ አዎ ሰላም አይደለሁም፣ ትንሽ ከሚስቴ ጋር ተጣልተናል፣ እባክህ ዛሬ ካላስቸገርኩ ወደ ቤት ሄደ እዛው ታድራለህ ብሎ ቢጠይቀው ነገር ግን ናቲ ሰዓቱ በጣም እንደሄደና ወደዛ መመለስ እንደማይችል እዚሁ እንደሚያድር ነግሮት ወደ ውስጥ ይገባል። ገዛኸኝ ወደ መኝታ ቤቱ ሲሄድለትም የትሁት ሁኔታ ልክ እንዳልነበር ያስተዋለው ናቲ መጥቶ ምን ሆና እንደሆነ እንደተፈጠረ ይጠይቃታል። በነገሮች ተጨናንቃ መፍትሄ ያጣችው ትሁትም ከቦታው ዞር እንዲል ትነግረዋለች። የሁለቱ ሹክሹክታ ድምጽ የሰማው ገዛኸኝ ወደ እነሱ ጋር መጥቶ ናቲ ብቻዋን እንድትሆን እንድትፈቅድላትና ወደ ቦታው ጋርም ሄዶ እንዲተኛ ነግሮት ወደ መኝታ ቤቱ ይመለሳል። እዛ ገብቶም ከባለቤቱ ቤቲ ጋር ማውራት ይጀምራል። እሷም ቀጥላ ምን ለማድረግ እያሰበ እንዳለ ስትጠይቀውም ገዛኸኝ አንድና ብቸኛ ሀሳቡ ሴትዮዋን ወደዚህ መመለስ እንደሆነ ይነግራታል። በወሬያቸው ማንም ናቲ መኝታ ቤታቸውን በርበር ቅዶ ገብቶ ሙሉ ቤቱ መፈተሽ እንደሚፈልግ ይነግራቸዋል። ገዛኸኝም በንዴት መፈተሽ ትችላለህ፣ ግን በድጋሚ መኝታ ቤት በሩን ሳታንኳኳ ወደ ውስጥ እንዳትገባ ብሎ ይለዋል። ናቲም እነሱ ካሉበት መጸዳጃ ቤት ጀምሮ ሁሉንም ክፍል ከፈተሸ በኋላ ገዛኸኝ ቀጥሎ ትሰማኛለህ? የማንንም የመንደር አሉባልታ እየሰበሰብክ እኔን አታድክመኝ። አሁን ሰዓቱ በጣም መሽቷል፣ በቃ ሂድና ወደ ቦታ ተኛ ብሎት ወደ መኝታ ቤቱ ይሄዳል። በዛን ሰዓት ትሁት መኝታ ቤቷ ውስጥ ተቀምጣ ስለ ልጇም እየጸለየች ነበር። ጌታዬ ሆይ እባክህን ልጄን ጠብቅልኝ፣
አድርግልኝ። እኔ መልካም ነገር ለማድረግ በሞከርኩ ልጄ እንዳትሰቃይብኝ፣ ልጄን እንዳላጣት ጠብቅልኝ ብላ ሁሉንም ነገር ለፈጣሪዋ ታተኛለች። በዛን ሰዓት ባለቤ መጥፋት እንቅልፍ የሚባል ነገር በአይናቸው አልዞር ያላቸው ገዛኸኝና ቤቲ ተቀምጠው እያወሩ ነበር። እሱም ቀጥሎ አሁን ላይ በጥሩ ጊዜ ቤቱንም በርብሮ የእናቱን አለመኖር አረጋግጧል። ስለዚህ በቶሎ እሷን በእጃችን አስገብተን ማሰናበት ይኖርብናል። ምንም ከባድ ነገር የለውም። ልጇን እንሰጣታለን፣ አለሜን ትሰጣናለች። በሱ ቤት እኮ በድንገት መጥቶ እናቱ ማግኘቱ ነበር። ይሄ ቀሽም። ለማንኛውም አሁን ተኝ ብሏት ይተኛሉ። በነጋታውም ጠዋት ገዛኸኝ ከእንቅልፉ ተነስቶ ወደ ናቲ ጋር ሄዱ ይቀሰቅሰውና ስራ እንዳይረፍድበት እንዲነሳ ይነግረዋል። ነገር ግን ናቲ ራስ ምታት እንዳመመውና የተወሰነ መተኛት እንደሚፈልግ ይነግረዋል። ገዛኸኝም ወደ ሐኪም ቤት ካልሆነ ግን አብረን ወተን ቡና ብጋብዝ ይሻልሃል ቢለውም ነገር ግን ናቲ ሊሰማው ፈቃደኛ አልነበረም። በተኛ ይሻላል አባዬ ደህና ዋል በቃ ብሎ ጀርባ ይሰጠዋል። ገዛኸኝም ወደ ቤት ጋር ሄዶ ናቲ ከቤት እንዳልወጣና ከትሁት ጋር ተገናኝተው ካወሩ ለነሱ አደጋ እንደሆነ አጠገባቸው ሆና ልትከታተላቸው እንደሚገባ ነግሯት ወደ ስራው ይሄዳል። ረፋድ ላይም ትሁት መመገቢያ ጠረጴዛው ጋር ተቀምጣ ናቲ ከተኛበት ተነስቶ አጠገቧ ጋር ይመጣና ማውራት ይጀምራሉ። ናቲም ቀጥሎ ትሁቴ በህመም አሳብቤ እዚህ የቆየሁት አንቺን ለማውራት ብዬ ነው። ሙሉ ሌሊቱን እንቅልፍ የሚባል በአይኔ አልዞረም። እኔ አሁን ላይ በነገሮች ግራ ተጋብቼ ላብድ ነው ብሎ ሲላት ትሁትም አሁንማ ያንተና የእናትህ ጉዳይ በጣም ቀላል ሆኗል። እናቴ የት እንዳለች ብላ ልትነግረው ስትጀምር በመሃል ቤቲ ትጠራትና ታቋርጣታለች። ትሁትም ተነስታ ወደ መኝታ ቤቱ ስትገባ ቤቲ ተከትላት ትገባና ይኸውልሽ ትሁት በቃ ልጅሽን ከፈለግሻት ምንም ነገር ትንፍሽ እንዳትይ፣ አሁን አልሰማ ካልሽ ግን በኋላ ቤቲ ምን አለች ነው የምትይው ብላ ታስፈራራታለች። በዛን ሰዓት አባዬ አለሜ ወደተኛችበት ክፍል ይገባና እንዴት ነሽ አለሜ እንቅልፍ በአይንሽ የዞረ አይመስልም ብሎ ሲላት እሷም አዎ አልተኛውም እባክህ ዛሬ ልጄን አምጣና አሳየኝ ብላ ስትጠይቀው አባዬ እኔ እኮ ልጅሽን አላውቀውም ብሎ ሲላት አለም ቆይ እንዴት ልጄን ካላወቅክ እኔን አወቅከኝ ብላ ትጠይቀዋለች። አባዬም ተረጋጊ አለም አንቺን በትሁት ምክንያት ነው ያወቅኩሽ፣ ልጅሽንም ለማወቅ ሞክራለሁ፣ ነገር ግን ስህተት እንዳንሰራ የትሁት ነፍስ ማታውቅ ልጇ እነሱ ጋር ነው ያለችው ብሎ ሲላት አለሜም እሺ ብላ ትመልስለታለች። አባዬም ከክፍሉ እንደወጣላት አለምም ቀጥላ እናንተስ ቆይ ማን ናችሁ? ትሁትስ ማን ናት? እንዴት ላምናችሁ ቻልኩ ብላ ራሷን በጥያቄ ማጨናነቅ ትጀምራለች። በዛን ሰዓትም አባዬ የናቲ ስልክ ከትሁት ተቀብሎ ደውሎላት ያወራውና አንድ ቦታ ይቀጣጠራሉ። ወደ ቤትም ሲመለስ አለም ትመጣና በቁጣ ስትመለከተው አስተውሎ ምን ነው አለሜ ብሎ ይጠይቃታል። እሷም የቁጣ ስሜቷ ሳይበር በንዴት ምን ነው ትለኛለህ እንዴ ልጄን አላውቀውም እያል አሁን በቃ መሄድ ፈልጋለሁ ወደ ልጄ ጋር፣ ይህን ሁሉ ዋጋ ምከፍለው እኮ ልጄን ለማግኘት ነው፣ አንተስ ማን ስለሆንክ ነው ልጅሽን አላውቀውም እያል ካምኛ ብሬህ መቀመጠው ብላ ስትለው አባዬ ተያለሚ እኔ አንቺን ለመጥቀብ አጠገብሽ ያለው ሰው ነኝ አልጎዳሽም ብሎ ቢላትም አለም ግን እሱ ሚላትን ለመስማት ፈቃደኛ አልነበረችም። የምታወራውን ነገር ለምን ብሎ አምናሃለሁ እኔ ማለት እኮ በገዛ ልጅ አባት የተከዳው ሰው ነኝ፣ ልጄስ ምን እንደናፈቀኝ ታውቃለህ ብላ ስትጮህበት አባዬ አለሚ ለመረጋጋት ሞክሪ ይላታል። ግራ በመጋባትም ከተቀመጠበት ተነስቶ ወደ ውጪ በሩን ቆልፎ ሲወጣ አለም በንዴት እንዴ እዚህ ሞኝ በር ይዘጋብኛል ማለት ነው ወይኔ መጫወቻ ሆንኩ ማለት ነው ብላ ከራሷ ጋር ታወራለች። አባዬም ከቤት ወጥቶ ከናቲ ጋር ወደ ተቀጣጠረበት ቦታ እየሄደ ባለበትም አንድ መኪና ከኋላ ተከትሎ ያስቆመውና ሹፌሩ ከመኪና ይወርዳል። ገዛኸኝ ነበር። ቀጥሎም አንተ ሰውዬ ቆይ ግን ከኔ ማምለጥ መስችል ይመስላል ብሎ ሲለው አባዬ ረጋ ብሎ አድናቂ ከሆንክ አንድ ቀን ቡና እየጠጣን ላወራህ እችላለሁ፣ በሄድኩበት ቦታ ሁሉ ለምንድነው ከስር የማገኝህ ብሎ ሲለው ገዛኸኝም ምናልባት አላወከኝ ይሆናል በግድ ማንነቴን እንዳሳየህ እያደረከኝ ነው፣ ይኸውልህ ላስጠነቅቅህ ነው የመጣሁት ብሎ ሲለው አባዬ አንተ በምንም አይነት መንገድ እኔ ልታስጠነቅቀኝ አትችልም፣ እንደውም ከቻልክ ልጅቷን ልቀቃት፣ አለበለዚያ ግን መግባባት በምንችልበት ቋንቋ እንግባባለን ብሎ ሲያስፈራራው ገዛኸኝም እኔ ልታስፈራራኝ አትችልም፣ ለመሆኑ ግን ማን እንደሆንኩ ታውቃለህ ብሎ ሲለው አባዬ ማን እንደሆንኩ ብለህ ስታወራ ምንም እንደሆንክ ገብቶኛል፣ ዝም ብትል ግን ክብርህ ይታይ ነበር፣ አንተ ግን ብዙ ለመክበር አወራህ፣ ብዙ ነገሮች አሳልፌያለሁ፣ የምደነግጥም ሰው አይደለሁም፣ ከቻልክ ጭንቅላትህን አሰራው ብሎ ጥሎት ይሄዳል። በዛን ሰዓትም ነው አንድ ካፌ ውስጥ ናቲን አግኝተው አለሚ እሱ ጋር መሆኗን ነገር ግን የትሁት ልጅ ደግሞ በዚህ ምክንያት እንዳገቷት የነገረው። በቀጣይ አባዬና ናቲ ምን ሊፈጥሩ ይችላሉ? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።